735 ብር ስልሽ እይታ ለመለካት መነጽር ለመለካት ጠብታት ተደርጎ የውስጠኛውን ክፍል ለመመርመር ሙሉንም ያጠቃልላል። ምክንያቱም የአይናችን ክፍል ብዙውን ጊዜ ከሜዲካል ጋር ሪሌትድ ይሆናል። ስኳር ያለባቸው ታካሚዎች፣ ደም ግፊት ያለባቸው፣ አስማ፣ ኮሌስትሮል ብዙውን ጊዜ ትምህርት ቤት ገብተው ከሚሶች ነው አይታያቸው ምናምን እየተባለ የሚመጣውና አስተያየት የሚሰጠውና ሞራ እዚህ ጋር በቂ ነው ከተባለ ከዚህ ጋር ቀጥታ ወደ ሰርጀሪ ነው የሚሄዱት። ዲስካውንት የምናደርግላቸው ሰዎች ይኖራሉ፣ በቂ መረጃ ማቅረብ የሚችሉ ወይም ደግሞ ሙሉ ለሙሉ ደግሞ ነፃ የምንሰራላቸው ሰዎች አሉ። እንደገና የተንሸዋረረ አይን ካለ የተንሸዋረረ አይንንም ማስተካከል ይቻላል። ኮስሞቲካል ነገሮችንም የምንሰራቸው ሰርቪሶች አሉ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የአይን ሕክምና አገልግሎት የት እንደምታገኙ እንዲሁም ደግሞ ዋጋቸው ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን አለን። እንዴት ነሽ? ታወቅ እንዲሁም ደግሞ ድርጅታችንን ማስታወቂያ። ኦኬ፣ ሲስተር ብሩክታይት ገረመው እባላለሁ። የላቪስታ ቲም ሜዲካል ቲም ማናጀር ነኝ። መልካም። እኛም እንግዲህ ዛሬ እዚህ መጣን ነው ተመልካቾቻችን ስለ አይን ሕክምናዎች የት መጥተው መታከም እንዳለባቸው ስለ አይን ደግሞ አጠቃላይ መረጃ ዋጋዎችን ጭምር ተመልካቾቻችን ለማድረስ ነው እና በዋነኝነት እናንተ ጋር ሲመጡ ምን አይነት ሰርቪሶችን ማግኘት ይችላሉ የሚለውን ነገር እኛ ጋር ያው ሙሉ ሰርቪስ ያገኛሉ። ወደ ውጭ ምንም ሪፈር የምንለው የለም። በኢትዮጵያ ላይ ብቻ ሳይሆን በኢስት አፍሪካ ኢንተርናሽናል የሆነ ነገር ነው እየሰራን ያለ ነው እና መጀመሪያው ክላይንቶቻችን ሲመጡ እንዳያችሁት እዚህ ጋር ሪሴፕሽኖች አሉ። ያው ሪሴፕሽን ማለት ዌልካሚንግ ፌሶች ናቸው፣ እንደምታያቸው ናቸው። ከነሱ ጋር ከተስተናግደው ከጨረሱ በኋላ ካርድ እዚህ ነው የሚያወጡት። እዚህ ከጨረሱ በኋላ ወደሚቀጥለው ፈርስት ስክሪኒንግ ኤንድ ሪፍራክሽን ሩም የሚላለን ወደዛኛው ሩም ነው የሚገቡት። እዚህ ጋር የካርድ ሰርቪስ ብቻ ነው የሚያገኙት ማለት ነው። እዚህ ጋር ሲመጡ እዚህ ሪሴፕሽን ክላስ ነው የሚመጡትና ካርድ ነው መጀመሪያ የሚያወጡት። ካርድ ነው የሚያወጡት መጀመሪያ የሚፈልጉት ሐኪሞች ካሉ እዚህ ጋር በመታያቸው ሰብ ስፔሻሊስቶች አሉ። ሁሉም 5 አይነት ሰብ ስፔሻሊስት አለ አይን ላይ። ሁሉም ሰብ ስፔሻሊስቶች እኛ ጋር አሉ። በቀጠሮ ነው የሚገኙት። የሚፈልጉትን ኦክሎፕላስቲ፣ ግላኮማ፣ ሬቲና፣ የህፃናት ሁሉም ፔዲያትሪክስ ሁሉም ሰርቪሶች አሉ። እንደገና ጄነራል ኦፍታልሞሎጂ ሰርቪሶች አሉ። ታካሚው እንደሚፈልገው መጠን የሚፈልገውን ሐኪም መርጦ በዛ መሰረት በራሱ ፍላጎት መምረጥ ይቻላል ማለት ነው። መምረጥ ይቻላል። ብዙውን ጊዜ አሁን እንደ በፊቱ አይደለም። ታካሚዎች ሙሉ መረጃ ነው ይዘው የሚመጡት። የሬቲና ሰብ ስፔሻሊስት አላችሁ፣ የግላኮማ አላችሁ፣ ኦክሎፕላስቲ አላችሁ፣ ፔዲያትሪክስ አላችሁ ብለው ነው የሚመጡት። መረጃውን ኦልሬዲ ጨርሰው ስለሚመጡ ኢዚ ነው የሚሆንላቸው። አንዳንድ ያው ኤክስፒሪየንሶቻቸውን ይጠይቁናል። እኛ ጋር ደግሞ ሁሉም ኦልሞስት ማለት እችላለሁ በጣም ረጅም ጊዜ የሰሩ ኤክስፒሪየንስ ያላቸው ሐኪሞች ናቸው ያሉት። ሁሉም የህክምና አይነት በዚህ የአይን ህክምና ላይ ይገኛል ማለት ነው። መልካም። እዚህ መጥተው እንግዲህ ቀጥታ ወደ ካርድ ነው የሚወጡት ብለሽኛልና የካርድ ዋጋ የካርድ ዋጋ 735 ብር ነው። ከዛ ቀጣይ ወዴት ነው የሚሄዱት? ቀጣይ 735 ብር ስልሽ እይታ ለመለካት መነጽር ለመለካት ጠብታት ተደርጎ የውስጠኛውን ክፍል ለመመርመር ሙሉንም ያጠቃልላል ነው። ዝም ብሎ ካርድ አውጥቶ የመጀመሪያ እይታ ለመለካት ብቻ ሳይሆን ሐኪም ጋር ገብተው እስከሚወጡ ድረስ በዛ በ735 ብር ይሄን ሰርቪስ የሚያገኙት። ስለዚህ ምንም አይነት በሽታ አይነት ቢሆንም ካርድ ካወጡ በኋላ መታየት ከዛ በኋላ ሁሉም ታይተው ከጨረሱ በኋላ መነጽር የሚያስፈልጋቸው ከሆነ መነጽር ይለካሉ። እንደገና ጠብታ የሚያስፈልጋቸው ከሆነ ጠብታ ተደርጎ የውስጠኛው የሬቲና ክፍል በደንብ ከታየ በኋላ ከዛም በኋላ ዲያግኖስቲክ የሚባል ዲፓርትመንት አለ። ወደዛኛው ክፍል ፋርዘር ኢንቨስቲጌሽን ካስፈለገ ነው ኤክስትራ ፔመንት የሚኖራቸው እንጂ በ735 ብር ሙሉ ሰርቪሱን ያገኛሉ። ከዛም በኋላ ካስፈለገ ነው አዲሽናል ነገር የሚያደርጉት ማለት ነው። ቀጣው ስክሪኒንግ ኤንድ ሪፍራክሽን ሩም አለ። ወደዛኛው ክፍል እንገባለን። እሺ፣ አሁን እንግዲህ ወደ ስክሪኒንግ ክላስ መተናል እና እዚህ ሲመጡ ቀጥታ ምንድን ነው የሚያደርጉት? እዚህ ጋር ቀጥታ እንደመጡ ታካሚዎችን እዛችኛው ወንበር ላይ አረፍ ይላሉ። የእይታ አድማሳቸውን ነው የምንለካው። ከርቀት ስንት ያሉ የሚል እዚህ ጋር ፕሮጀክተር የሚባል ማሽን አለን። በዛ ፕሮጀክተር አይናቸውን ከሸፈኑ በኋላ የእይታ ይለያል። ከዛም በኋላ በመቀጠል የአይናቸው
ግፊት ስንት ነው የሚለውን በዚህኛው ማሽን ሜዠር ያደርጋሉ። እዚህኛው ክፍል ያሉት ኦፕቶሜትሪስቶቻችን ናቸው። ለምሳሌ እዚህ ጋር ፌቨን ትባላለች አንዷ ኦፕቶሜትሪስታችን። እሷ እዚህ ጋር ያለውን ነገር ሜዠር ካደረገች በኋላ እዚህ ጋር አሁን አይደንቲፋይ የሚደረግበት ነው። ሜዲካል ሂስትሪ ይወሰዳል። አንድ ታካሚ ሲመጣ ከአይኑ በስተጀርባ ሌሎች ሜዲካል ችግር አላቸው ወይ? ምክንያቱም የአይናችን ክፍል ብዙውን ጊዜ ከሜዲካል ጋር ሪሌትድ ይሆናል። ስኳር ያለባቸው ታካሚዎች፣ ደም ግፊት ያለባቸው፣ አስማ፣ ኮሌስትሮል፣ የተለያዩ የልብ ችግር ምክንያቱም ይገናኛል ከአይን ጋር ብዙ ጊዜ ይስተዋላል። ለምሳሌ ሌላ አይነት በሽታ ይኖርባቸው እና የአይኑ ምክንያት ያደረገው እኮ ያ በሽታ ነው። ያ በሽታ ነው ኤግዛክትሊ ለከን ሶ ስለዚህ መጀመሪያ እሱን በደንብ አይደንቲፋይ ማድረግ አለብን እና ሙሉ ሂስትሪ ቴኪንግ ፕራይቬሲያቸው በተጠበቀ መልኩ ሂስትሪ እንወስዳለን። ከዛም በኋላ ነው ወደሚመለከተው ታካሚ መርጦ ከመጣ አንድን ሐኪም እናስገባለን። ከዛ በተረፈ ግን ትሪያጅ የምንለው ነገር አለ። ኦፕቶሜትሪስቷ ትሪያጅ በደንብ ታድርጋለች። ፊሊተር አድርጋ የሚመለከተው ሐኪም ጋር አሳይን ታድርጋቸውና በዛ መሰረት ነው ወደ ሐኪም እዚህ ክፍል አሁን ስክሪን ተደርገው የአይናቸው ግፊት ተለክቶ ወደሚመለከተው ሐኪም ስለዚህ እዚህ አይደንቲፋይ ይደረጋል ማለት ነው። ይደረጋል። ግፊቱ ሲለካውን ግፊቱ ከፍ ካለ ወደ ግላኮማ ሐኪም ይሄዳል። ከዛ በተረፈ ሪፈራል ካላቸው ደግሞ ስኳር ካለባቸው ደግሞ ወደ ሬቲና ሐኪም ይሄዳል። አይናቸው ላይ እብጠት ካለ የተለያዩ ነገሮች ካሉ ኦክሎፕላስቲ የምናደርገዋለን። ኮስሞቲክስ አለ። ወደዛ ህፃናቶች ከሆኑ ደግሞ ወደ ህፃናት ክፍል ወደዛ ይላካሉ። ዋናው እዚህ አይደንቲፋይ የምናደርግበት ክፍል ነው ማለት ነው። እዚህ ከመጡ በኋላ እንግዲህ ምን እንደሚያስፈልጋቸው ስለሚወሰንላቸው ቀጣይ ወደ ሐኪም ጋር ነው የሚገቡት። ወደ ሐኪም ጋር ወይንም ደግሞ መነጽር ካስፈልጋቸው ደግሞ ወደ መነጽር መለኪያ ጋር። አሁን ከዚህ ቀጥሎ የምናገኘው ሰርቪስ በሶስተኛ ደረጃነት መነጽር ክፍል ነው የምንሄደው ማለት ነው። የመነጽሩን ክፍል አይተው እዛ ከጨረሱ በኋላ ወደ ሐኪም ይሄዳሉ ማለት ነው። ወደ መነጽር ክፍል እንሄዳለን። አሁን ምን አይነት ክላስ ውስጥ ነው የምንገኘው? ይሄኛው የመነጽር እይታ ልኬት የምንወስድበት ክፍል ነው። እንዳያችሁት 2 ክፍል አለ እዚህ ጋር። በተመሳሳይ ሰዓት 2 ታካሚ እናስተናግዳለን ማለት ነው። ኢየሩሳሌም ትባላለች። ሲኒየር ኦፕቶሜትሪስታችን ናት። ያው ብዙ ነገር ሃንድል ታድርግልናለች እንደነገርኳችሁ። ከዛ ስንመጣ የመነጽር ችግር ያላባቸው መጀመሪያ የርቀት ችግር ካለባቸው እዚህ ጋር አውቶ ሪፍራክሽን የምንለው ማሽን አለን። በዚህኛው ማሽን እንወስዳለን አውቶ ሪፍራክሽኑ ማለት ነው ሰብጀክቲቭ። ከዛም በኋላ በዚህ ማሽን ወስደን እዚህ ጋር ቁጭ ብለው ባለው ርቀት መጠን የእይታ ችግራቸው መነጽር የሚያስፈልጋቸው ከሆነ እንለያለን። እዚህ ጋር ትራያል ፍሬሞች አሉ። እዚህ ጋር ባሉ ትራያል ፍሬሞች ክላይንቶቻችን ላይ ሌንሶችን እያደረጉ ያው እነሱ ፕሮፌሽናል ናቸው። በደንብ ከኔ በላይ ኤክስፕሌን አድርጊ ብትባል በደንብ ታድርጋለች። ፕሮፌሽናል እና በዚህ ተነስቶ ይለካላቸዋል። ካስፈለጋቸው መጨረሻ ላይ ፕሪስክራይብ ያደርጉላቸዋል ግላስ ማለት ነው። የራሳቸው መነጽር በፊት መነጽር ካላቸው ወደዚህ ጋር እንመጣና እዛች ጋር ሌንሶሜትሪ የምትባል ማሽን አለችን። በዛ ሌንሶሜትሪ የፕሪቪየስ መነጽራቸውን ቼክ አድርገው የአሁኑና የፕሪቪየስ አንድ አይነት ነው አይደለም የሚለውን ሜዠር ያደርጉላቸዋል። ካስፈለገ ኪፖልድ ግላስ ከሆነ የበፊቱ ይቆማል፣ አዲስ ከሆነ ደግሞ አዲሱ ያዙላቸዋል። እዚህ ጋር መነጽር ተለክተው ምንም አይነት የመነጽር ችግር ከሌላቸው ቀጥሎ ሊሆን የሚችለው ቅድም እንዳልኳቸው የጠብታ ምርመራ ነው። ጠብታ ይደረግላቸውና የውስጠኛውን የአይናቸውን ክፍል ወደ ሬቲና ሰብ ስፔሻሊስት ሰርጅኑ ጋር በመግባት ይታይላቸዋል ማለት ነው። እዚህ ጋር ያለው ነገር ይሄን ይመስላል። ህፃናቶችን በደንብ ህፃናቶችን ያገኛሉ። አዎ ሳይክሎ የሚባል ምርመራ አለ። እሱ ምንድነው የሚሆነው? ብዙውን ጊዜ የህፃናት ፔዲያትሪሽያን አለን። እሱ አይቶ ያስፈልጋቸዋል ከተባለ የሳይክሎ ምርመራ አለ። ጠብታ ተደርጎ ውስጡ ሬቲኖስኮፒ የሚባል አለን በፕሮፌሽናል ሰዎች፣ እሱ ሜዠር ይደረጋል። ብዙውን ጊዜ ሚስ እናድርጋለን። ትምህርት ቤት ሲገቡ ነው የህፃናቶችን ስፔሻሊ ወላጆችን የሚያውቁትና ወላጆች ግን ልክ 3 ዓመት ምናምን ከሆናቸው በኋላ ልጆች በደንብ ፎከስ አድርገው መጥተው አትሊስት በአመት አንዴ ምናምን ቼክ ቢያደርጓቸው ጥሩ ነው። ብዙውን ጊዜ ትምህርት ቤት ገብተው ከሚሶች ነው አይታያቸው ምናምን እየተባለ የሚመጣውና አስተያየት የሚሰጠውና ወላጆች ግን ኮንሽስ ሆነው መጥተው በአመት አንዴ አትሊስት ቼክ ቢደረግ አይደለም ለልጆቹ ሁላችንም በአመት አንዴ ቼክ ብንደረግ ጥሩ ነው ይላል። እዚህ ጋር ወደ ሌላ ክላስ እንሄዳለን። ከዚህ ቀጥሎ የሚሆነው ኤግዛሚኔሽን ነው የሚሆነው። ጠብታ ካስፈለጋቸው እንዳልኳችሁ ጠብታ ይደረግና ወደ ሐኪም ክፍል ይገባሉ ማለት ነው። አሁን የምንገኘው ምን አይነት ክላስ ውስጥ ነው? ኦኬ ቅድም እንደነገርኳችሁ ዶክተር ሳዲን ማለት ቪትሮ ሬቲና ሰርጅን ናቸው። ያው እንዳወራ ነው በስኳር ምክንያት አይናቸው የተጎዳ ወይም ጄነራል ቼክአፕ የሚፈልጉ ሰዎች በዋነኝነት እሱ እዚህ ክፍል የሚሰራው ነገር ያንን ነው። እዛ ጋር ጠብታ ተደርጎላቸው የመጀመሪያው ሬቲና ፕሮብሌም ካለባቸው ወደዚህኛው ክፍል ገብተው ነው የሚታዩት። የስሊት ላምፕ ይባላል። ፔሽንቶቻችን ከዛኛው ጋር እንደመጡ በዚህኛው ወንበር ላይ ነው የሚቀመጡት። ዶክተር ሳዲን እዛችኛው ጋር አረፍ ብለው በዚህኛው ኤግዛማይን ይደረጋል። በዚህ የማይታያቸው የሬቲና ጀርባ ክፍል ያለው ማየት ካስፈለገ በኢንዳይሬክት በዚህኛው ማሽን ያያቸዋል። እዚህ ጋር ታይተው በዚህ የማይለይበት ነገር ካለ መጨረሻ ላይ ቅድም እንዳልኩ 730 ብር ዛጋ ይከፍላሉ። እዚህ ድረስ የሚመጣው ሰርቪስ በ730 ብር ነው እዚህ የሚደርሱት ማለት ነው የሚያካትተው ማለት ነው። እዚህ ጋር ታይተው ግን ሌላ ኢንቨስቲጌሽን ዲያግኖስቲክ የሚያስፈልጋቸው ከሆነ ከዚህኛው ክፍል በኋላ ነው ሌላ ኮስት የሚኖራቸው።
ወደ ዲያግኖስቲክ ሩም ስንሄድ ስለ ማሽኖቹ በደንብ ኤክስፕሌን አድርግላቸዋለሁ። ከዚህ ወጥተው ሌላ ምርመራ ካስፈለጋቸው በነዛ ኦሲቲ የሚባል አለ፣ ቪዥዋል ፊልድ አለ፣ አልትራሳውንድ እንዳስፈላጊነቱ ፔኪሜትሪ የተለያዩ ምርመራዎች አሉ። ዲያግኖስቲክ ክፍል ሄደው ይታያሉ። ስለ ስኳር የሚያመጣውን ችግር መጨረሻ ላይ በደንብ ኤክስፕሌን አድርግላቸው ያለው የሌዘር ቴራፒ ምንድነው፣ ሰርጀሪዎቻችን ምንድናቸው የሚለውን እሱ ነው የሚሰራላቸው። ፋይናሊ ውጤቱ መጥቶ ተመልሰው ወደዚህኛው ክፍል ይገባሉ። ውጤቱ ታይቶ ማለት ነው። ያው ድጋሚ እዚህኛው ክፍል እንዳንገባ ብዬ ነው። ውጤታቸውን ይዘው እዚህኛው ክፍል ገብተው ዶክተር ኤክስፕሌን ያድርጉላቸዋል። የዛን ጊዜ ፋይናሊ እዚህ ጋር ያልቃል ማለት ነው። እዚህ ጋር ግን በዋነኝነት ምን ነገሮች ናቸው? ኮንሰልቴሽን የመጀመሪያ ምርመራ ክፍል ነው። እሱ የመጀመሪያ ምርመራ ክፍል ላይ እንዳልኩሽ አሁን ሞራ ካላቸው በዚህኛው ማሽን በቂ ነው። ግን ሞራው በጣም የቆየ ከሆነ አልትራሳውንድ ይሰራላቸዋል። ከዛም በኋላ እንዳልኩሽ ማለት ነው። ግን ሞራ እዚህ ጋር በቂ ነው ከተባለ ከዚህ ጋር ቀጥታ ወደ ሰርጀሪ ነው የሚሄዱት። ቅድም እንዳወራ ነው የሞራ ሰርጀሪዎች ሁለት አይነት አላቸው። ማኑዋል ስሙዝ ኢኒሺዬሽን እና ቬኮመልሲፊኬሽን የምንለው ማለት ነው። ፕራይሳቸው ቅድም የጠየቅሽኝ ነበር፣ አሁን መመለስ እችላለሁ። ከ20 ሺህ ብር እስከ 35 ሺህ ብር ነው ሬንጃችን ማለት ነው። የሞራ ኦፕሬሽን ለመስራት በማኑዋል የሚሰራለ እንደገና በማሽን የሚሰራለ ማለት ነው። በዛ ሬንጅ ነው የምንሰራው። በዛ ሬንጅ ውስጥ ግን አቅም የሌላቸው ሰዎች ሊኖሩ ይችላሉ። ዲስካውንት የምናደርግላቸው ሰዎች ይኖራሉ፣ በቂ መረጃ ማቅረብ የሚችሉ ወይም ደግሞ ሙሉ ለሙሉ ደግሞ ነፃ የምንሰራላቸው ሰዎች አሉ። እንደ ታካሚ ሁኔታችን ማለት ነው። ምንም መክፈል የማይችሉ ከሆነ እንረዳለን። በደንብ ነው የሚረዳው ላቪስታ። በደንብ በዚህ አጋጣሚ መንገር የምፈልገው እና ሁልጊዜ ቅናሽ አለን፣ ሁልጊዜ ፍሪ አለን፣ ሁልጊዜም ደግሞ የሚከፍሉን ታካሚዎች አሉ ማለት ነው። ሶስቱንም ሰርቪስ አንድ ላይ ያገኛሉ። ሁለት ኦፕሽን አለ ጋር ነበር ህክምናና ምናልባት ህክምና እንደሚፈልገው ነው የሚመረጠው ሁለቱ ወይስ እንዴት ነው? እንደ ፔሸንት ሁኔታ ነው። ለምሳሌ ሶፍት የሆኑ ካትራክት ሰርጀሪዎችን በማሽን ቢሰሩ ይመረጣል። በጣም ዴንስ ሆነው የቆዩትን ደግሞ ማኑዋል ስሙዝ ኢኒሺዬሽን በምንለው ቢሰራ ይመረጣል። ሐኪሙ ነው ዲሳይድ የሚያደርገው ይሄንን ማለት ነው። እሱ ያው ፕሮፌሽኑ እሱ ስለሆነ ቀጣዩ እንዳልኩሽ አሁን እዚህ ጋር የማይሰሩ ነገሮች ካሉ በዚህ የማያልቅ ከሆነ ዲያግኖስቲክ ሩም ላይ እንሄድና ስለ ማሽኖቻችን በደንብ ኤክስፕሌን አድርግልሻለሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። አሁን ደግሞ ምን ነገሮች ነው የምንመለከተው? አሁን እዚህኛው ክፍል ከዛኛው ጫፍ ጀምሮ እዚህ ድረስ የተለያዩ ማሽኖች አሉ። ዲያግኖስቲክ ሩማችን ይሄ ነው። ከዶክተር ጋር አስፈላጊ ከሆነ ወደ ዲያግኖስቲክ ክፍል የሚለዩ ፔሸንቶች አሉ። ከዛ በመምጣት ኦሲቲ የምንለው ማሽን አለ እዚህ ጋር። ይሄ የኦሲቲ ማሽናችን ነው። ሁለት ኦሲቲ ማሽን አለ። እዛ ጋርም ተመሳሳይ ነው። ታካሚዎች የሬቲና ችግር ካለባቸው ወይም የግላኮማ ችግር ካላቸው፣ የውስጠኛው ክፍል ፓፕሌዴማ የምንለው አለ፣ እብጠት ካለ፣ ማኩላ ሆል ካለ ብዙውን ጊዜ የሬቲና ክፍል ነው እዚህ ጋር ያሉት እነዚህ ማሽኖች። ሁለት ማሽኖች በዚህኛው ማሽን ፎቶ ይነሳሉ። ፕሪንት አድርገን ወደ ሐኪማችን ጋር ይዘን እንገባለን። የዚህኛው ማሽን ደግሞ ጥቅሙ ኮርኒያ ቶፖግራፊ እና የቅድም ሞራ ሰርጀሪ ስላችሁ ነበር እና የሞራ ሰርጀሪ በድሮ ጊዜ ሌንስ የሚባል ነገር አለ። ሌንስ ሳይለካ በግምት ነው የሚሰራ የነበረው። በአሁኑ ዘመን ግን ቴክኖሎጂ በጣም አፕዴት ሆኗል። የሌንሳችን ቁጥር በተፈጥሮ ያለው ሌንሳችን ሲያረጅ ነው ካትራክት የምንለው። ያ ወጥቶ ፐርማነንትሊ የሚቀመጥ ሌንስ አለ። እሱ ሌንስ በዚህ ማሽን ሜዥር ተደርጎ ነው የሚገባው። ምንም ነን ኮንታክት ነው፣ በጣም አኩሬስ ነው፣ ምንም ኢሹ የለውም። ሪላያብል የሆነ ነምበር ነው። በድሮ ጊዜ አሁን ኖርማሊ ነን ኮንታክት ያልሆነ ዝም ብሎ በማኑዋል የሚሰሩ የተለያዩ አሉ። እንደዚህ አይነት አይደለም ይሄኛ ማሽን እዚህ ጋር ይቀመጣል። ክላይንት ምንም እዚህ ጋር የሚነካው ነገር የለም። እንግዲህ ምናልባት ወደፊት ወይ ትሰራለሽ ማለት ነው። ከዛ እዚህ ጋር ዲስፕሌይ ላይ ያመጣልና በደንብ ሰርተን ሜዥር አድርገን ፕሪንት አውት አድርገን ወደ ሰርጂካል ዋርድ ይላካሉ ማለት ነው። ፋይናሊ ፔሸንቱና ሐኪሙ ተመካክረው ሲወስኑ ፕሪንት አውታችን በዚህ ይመጣል። ኮርኒያ ቶፖግራፊ የምንለውንም ሪዛልት ብዙ ጊዜ የመነጽር ችግር ብቻ አላቸው እያለን መነጽር ብዙ ጊዜ ሰው እያደረገ ይኖራል። ግን ኬራቶኮነስ የሚባል ነገር አለ። የኮርኒያችን ክፍል መቀነስ ወይም መጨመር የሚለው በዚህ ማሽን እንለያለን። መነጽር የሚለኩ ሰዎች በሙሉ ይሄንን ኮርኒያል ቶፖግራፊ ቢሰሩ ይመረጣል። እውነት ሪል መነጽር ነው ያላቸው ወይንስ ሌላ ችግር ነው? ኬራቶኮነስ የሚባለው ችግር ነው። ይሄኛውን የሚለየን የኮርኒያ ሰርጀን ነው። በዚህ ማሽን ያዝና እዛው ሬቲና ጋር እንደገባን ሌላ ኮርኒያ ደግሞ ሰብ ስፔሻሊስት አለ። እሳቸው በዚህኛው ማሽን ውጤቱን አይተው ይሄ ነገር የኮርኒያው መሳሳት እንዴት ነው የሚለውን ይለይለታል። ዘንድ ክሮስ ሊንኪንግ ነው የሚሰራ ሌላ ማሽን አለ፣ ክሮስ ሊንኪንግ የምንለው ማለት ነው። ወደዛኛው ብንሄድ ይሻላል ወይንስ መነጽሩ ብቻ ጋይድ ያድርገዋል የሚለውንም በደንብ ይለይልናል ማለት ነው። ከዚህ ተነስቶ ይሄ ኮርኒያ ሰርጀን ብዙ ጊዜ የሚጠቀሙበት ማሽናችን ነው። እዚህ ጋር ደግሞ እንዳልኳችሁ አልትራሳውንድ ብዙ ጊዜ ይሰራላቸዋል።
ይሄ በጣም ዴንስ ሆኖ ሞራ ኖሯቸው ወደ ውስጥ ማየት ካልቻለ እዛኛው ክፍል ላይ አልትራሳውንድ ይልካል ሐኪሙ። እዚህ ጋር ፕሮፐርሊ ቁጭ ይላል ታካሚ። አልትራሳውንድ በዚህ ፕሮብ ይሰራለታል ማለት ነው። ይሄኛውን አልትራሳውንድ ሰርቶ የዚህኛው ውጤት አይቶ ነው ወደ ውስጠኛው ክፍል። እንዲሁም ደግሞ የሬቲና መላቀቅም ካለባቸው በአልትራሳውንድ ይለያል። ከአልትራሳውንድ ውጤት በኋላ ነው እሱ ወደ ሰርጀሪ የሚሄድ ካለባቸው የሚወሰነው ማለት ነው። እሱ እዚህ አካባቢ ፔኪሜትሪ የሚባል አለ። ቅድም እንዳልኳችሁ የኮርኒያውን ቲክነስ ለመለካት የምንጠቀምበት ማሽን ነው። ወደዚህኛው ማሽን ደግሞ ስመጣ ሃይሰን 9000 ይላል። የቪዥዋል ፊልድ ነው። አንድ ሰው አንድ ቦታ ፎከስ አድርጎ እያየ ብዛች ዶቷ ጋር እያየ 360 ዲግሪ የእይታ አድማሱ ምንድን ነው? ብዙውን ጊዜ ይሄ ማሽን ግላኮማ ላለባቸው ታካሚዎች የግላኮማን ችግር የሚለይበት ነው ማለት ነው። እሱ የግላኮማ ሐኪሙም ጄነራል ኦፍታልሞሎጂስቶችም ኤኒ ኦፍታልሞሎጂስትም ይለያል። ዘንድ የግላኮማ ችግር ካለባቸው ወደ ግላኮማ ሰብ ስፔሻሊስት ይላካሉ ማለት ነው። እንደዚሁም ደግሞ ብዙውን ጊዜ ይሄ ማሽን ለሌላ ለምን ይረዳናል? ከብሬን ጋር የተገናኘ ውስጥ ላይ ቲዩመር አለው ሰስፔክት ነገር ሄዴክ ላላቸው ሰዎች ምናምን ብዙውን ጊዜ አሁን እኛ ጋር በዚህ ተመርምረው ወደ ዩሮሎጂስት የተላኩ ታካሚዎቻችን አሉ። ከጭንቅላት ጋር የተያያዘ ነገርም ሲኖራቸው ማለት ነው። እሱ ይሄ ለዛ ይረዳናል ማለት ነው። ተጨማሪ እንዳልኳችሁ ሁለተኛ ማሽናችን ነው የኦሲቲ ማሽን። ሲስተር ቤዛዊት እዚህ ክፍል በጣም ብዙ ኃላፊነት አለባት። የላቪስታ ሄድ ነርሳችን ናት። እዚህ ጋር ታካሚዎች ሲመጡ በእሷና በአንድ የስራ ባልደረባችን አማካኝነት ሙሉ አክቲቪቲውን እዚህ ክፍል ማሽኖቻችን እንደነገርኳችሁ 2 ናቸው። በተመሳሳይ ሰዓት 2 ሰው ማስገባት 2 ባለሙያ አለን። ተጨማሪ ደግሞ ሰው ሲበዛም ደግሞ ማንፓወር ኢሹ የለብንም። በደንብ አገልግሎትን መውሰድ ይችላሉ ማለት ነው። ከዚህ በመቀጠል የሌዘር ክፍል አለን እዚህኛው ጋር ማለት ነው። ይሄኛው ማሽን የሌዘር ማሽናችን ነው። ብዙውን ጊዜ የሬቲና ችግር ያለባቸው በዶክተር ሳዲን ኃይሉ አማካኝነት ሬቲና ከመገንጠሉ በፊት ፕሮፍላክሲስ ሌዘር የምንለው አለ። ያን ፕሮፍላክሲስ ሌዘር ብዙውን ጊዜ ይሰራላቸዋል። ከዛ እንደገና ሬቲናው ላይ ችግር ካመጣ በስኳር ምክንያት መድማቶች ካሉ የተለያዩ ችግሮች ይከሰታሉ እና በዚያ ምክንያት የሚከሰቱ ነገሮች ካሉ በሌዘር የሚደማውን ክፍል ለማቆም የምንጠቀምበት ማሽን ነው። ከዛ ተጨማሪ ደግሞ የካፕስሎቶሚ የሚባል አለ። እሱንም ይሰራልናል። የጋይሮዶክቶሚ የምንለው አለ። እሱም ይሰራልናል። ኮምፕሊት ፒአርፒ እንዳልኳችሁ እሱም ይሰራልናል። ባራጅ ሌዘር አሁን ብዙውን ጊዜ የሆነ ነገር ከመሰቱ በፊት ፕሮፍላክሲስ እንላለን አይደለ? ቅድመ ጥንቃቄ ሰዎች የማይረዱት ነገር እሱ ነው። ሁሉም ነገር ካለቀ በኋላ ወደ ሕክምና ሲመጡ ሬቲናው ተገንጥሎ ከመጣ በኋላ በቃ ቀጥታ ወደ ሰርጀሪ ነው የሚገቡት። ግን ፎሎ አፕ ካላቸው ባራጅ ሌዘር ይደረግላቸዋል። ቀድሞ ፕሮፍላክሲስ ባራጅ ሌዘር ማለት በዚህ ማሽን አማካኝነት ዶክተር ሳዲን ይሄኛው ቴራፒ ለክላይንቶቻችን ይሰጡልና የግላኮማ ሐኪም ዘሴም ቲንክ ግፊታቸው የጨመሩትን ሰዎች የግፊቱን ክፍል በመክፈት የግላኮማ ሐኪሙም ይሰራልናል ማለት ነው። ብዙ አገልግሎት ጥቅም ነው። ወደ 4 ነገሮችን የያዘ ኮምቦ ነው ማለት ነው ይሄ ማሽናችን። ብዙ ጊዜ ግን ወደዚህ ወደ እናንተ ህክምና አገልግሎት ለማግኘት ሲመጡ ብዙ ጊዜ የሚያጋጥማቸው ነገር ምንድን ነው? ማለት በምን አይነት በሽታ የተጠቁ ሰዎች ይመጣሉ? ብዙ ጊዜ የሚያጋጥማቸው ነገር የትኛው ነው? እኛ ጋር አሁን በጣም ብዙ ሰርቪሱ የታወቀው አንዱ በሬቲና ችግር ነው። ሬቲና ችግር ያው በስኳር ምክንያት የሚመጣ የሬቲና ችግር ነው። ብዙ እንደዛ ይበዛል። የግላኮማን በጣም ብዙ አለ። እንደገና ደግሞ ሁሉም ጄነራል ኦፍታልሞሎጂስቶች ትሪት ሊያደርጓቸው የሚችሉትን የሞራ ችግር እሱ ይመጣል። የህፃናት የመነጽር ችግሮች ይመጣሉ ማለት ነው። እንዲሁም ደግሞ ኖርማል አለርጂ ያላቸው ቼክአፕ ለማድረግ ቀለል ያሉም ሰዎች አሉ። ሰብ ስፔሻሊቲ የሚፈልጉ ታካሚዎቻችን አሉ ማለት ነው። ምናልባት ደግሞ እንደ አሁን ለምሳሌ ግላኮማ ብለሽኛል፣ ሞራ ብለሽኛል እና እንደ ቅድመ ጥንቃቄ መንስኤውስ ምንድን ነው? ምን ነገሮችስ ማድረግ አለባቸው? እንዲሁም ደግሞ በምን ያክል ጊዜ ክትትልስ ህክምና ይካሄዳል? ቅድም እንዳልኩሽ አንድ ሰው በአመት አንዴ ቢችል 6 ወር እኛ ሀገር አልተለመደም፣ ግን በአመት አንዴ ቼክ ቢደረግ ሰው ጥሩ ነው። ግላኮማ መንስኤው የፋሚሊ ሂስትሪ ካለው ቼክ መደረግ አለበት። ከዛ በተረፈ ምንም አይነት ምልክት የማይሰጥ በሽታ ነው ግላኮማ ማለት። እኛ ጋር መጥተው ግላኮማ አለባቸው ከተባለ ወደኋላ ተመልሰን ያለውን ነገር ማስተካከል አንችልም፣ ግን ባለበት ማቆም ነው የሚቻለው። የእይታቸው የቀነሰው ክፍል በቃ ቀነሰ ነው፣ ግን ባለበት ማቆም ይቻላል። ያም ባለበት ማስጠበቅ በቃ በነበረበት ማቆም፣ ወደኋላ መመለስ አትችይም። ኦልሬዲ ነርቭ ነው እየጎዳው የሚመጣው። ስለዚህ መጀመሪያው ፎሎ አፕ ይደረጋሉ፣ ኦብዘርቬሽን ይኖራቸዋል። ከዛ ያ ነገር እየቀጠለ የሚመጣ ከሆነ መድኃኒት ላይ ያደርጓቸዋል። በመድኃኒቱ ደግሞ አልስተካከለም የሚል ከሆነ ደግሞ የሰርጀሪ ኢንተርቬንሽኖች ይደረጉላቸዋል። የተለያዩ መጀመሪያ ኖርማል ሰርጀሪዎቹን ይሰራል። ከዛም በኋላ በጣም አልፎ ደግሞ ከሄደ ደግሞ ቲዩብ ይገባል። በዛ አማካኝነት ባለበት ማቆም
ነው ልናድርግ የምንችለው ማለት ነው የግላኮማ። የሞራ ደግሞ በእድሜ ይመጣል። የመጀመሪያው እድሜያቸው እየገፋ ሲመጣ ትልልቅ ሰዎች ላይ በጣም ይኖራል። በምት ምክንያት የሚመጣ ደግሞ የሞራ ችግር አለ። እንደገና ደግሞ የተለያዩ መድኃኒቶችን ስትሮይድ የምንላቸው መድኃኒቶችን አሉ ለረጅም ጊዜ በጠብታ መልክም ቢሆን በመዋጥም ቢሆን የሚመጡ አለ። እንደገና ደግሞ ኮንጂናታል የምንለው አለ በተፈጥሮ ልጆች ላይ በተለይ ሲወለዱ አብሮ የሚመጣ ማለት ነው። መልካም። ስለዚህ በዘርም የሚተላለፉ ግላኮማ ነው በዘር የሚተላለፈው፣ ሞራ በዘር አይተላለፍም። ስለዚህ ቀድሞ ጥንቃቄ ክትትል ማድረግ አለባቸው። በቃ በዘራቸው ያሉ ከሆነ መተው ከሐኪም መራቅ የለባቸው አትሊስት የመጀመሪያውን ጊዜ። ከዛ ሐኪሙ ቀጠሮ እየሰጣቸው ይሄዳል። ምንም ካላስፈለገ 2 ይርስም ሊሆን ይችላል። ስለዚህ ወደ ሕክምና ቦታ ላይ መተው ራስን ቼክ ማድረግ የተሻለ ነው የሚሆነው ማለት ነው። ቀጣዩ ቅድም እንዳወራውሽ ሁሉም ታካሚዎች ከሰብ ስፔሻሊስቶቹ ክፍል ነው ዲያግኖስቲክ ካስፈለጋቸው ወደዚህ ክፍል የሚመጡት ማለት ነው። ውጤታቸውን ይዘው ወዴት ይመለሳሉ? ወደ የሐኪሞቻቸው ጋር ይመለሳሉ። ሐኪሞቻቸው ጋር ተመልሰው ሰርጀሪ ከሆነ የሚያስፈልጋቸው በደንብ ካውንስል ይደረጋሉ። የሚያመጣባቸውን ነገር ጥሩ ምንድነው፣ ጉዳቱ ምንድነው የሚለውን ሐኪሙ በደንብ ካብራራላቸው በኋላ ቀጠሮ ይዛሉ። ፋይናሊ ወዴት ይመለሳሉ? ወደ ሪሴፕሽን ይሄዳሉ ማለት ነው። ቀጠሮ ይዛሉ። ሪሴፕሽን ላይ ወደ ሰርጂካል ዋርድ ይሄዳሉ። መድኃኒት ከሆነ የሚያስፈልጋቸው መድኃኒት ማዘዣቸውን ከሪሴፕሽን ይወስዳሉ። መነጽር ብቻ ከሆነ መነጽር ማዘዣቸውን ከሪሴፕሽን ይወስዳሉ ማለት ነው። እዛ ላይ ያልቃል ፋይናሊ ማለት ነው። መነጽር አስፈልጓቸው እንደገና ደግሞ ወደ መነጽር ዲስፕሌይ ጋር እንሄዳለን። የቱ ጋር ሊያገኙ እንደሚችሉ የመነጽር ማዘዣቸውን ይዘው ወደ ዲስፕሌይ፣ መድኃኒትም ከሆነ ደግሞ ወደ ፋርማሲያችን ይሄዳሉ ማለት ነው። ሰርጀሪም ከሆነ ደግሞ ወደ ሰርጂካል ዋርድ ሊስታቸው ይላካል። በቀጠሮ እናስተናግዳቸዋለን ማለት ነው። እንመልከት። ቅድም እንዳልኳችሁ እዛ ጋር ውጤታቸውን ይዘው ሐኪም ጋር ይገባሉ። ሐኪም ጋር ገብተው ውጤቱን ካየ በኋላ ሐኪሙ ሰርጀሪ የሚያስፈልጋቸው ከሆነ ቀጠሮ የሚያስይዙት ሪሴፕሽን ላይ ሄደው ነው። ምን አይነት ሰርጀሪ ነው፣ ምን አይነት የሰርጀሪ ሰርቪስ እኛ ጋር አለ የሚለውን ባጭሩ ነግራችኋለሁኝ። እኛ የምንሰጣቸው ሰርቪሶች የሬቲና መላቀቅ ካለ የሬቲና መላቀቅ ሰርቪስ ይሰጣል። ዶክተር ሳዲም ኃይሉ ናቸው የሬቲና መላቀቅ ሕክምናን የሚያደርጉላቸው በሰርጀሪ አማካኝነት ነው። እሱ አለን። እንደገና ደግሞ ኦክሎፕላስት ላይ ደግሞ የኦክሎፕላስት ሰርቪስ እንሰጣለን። ዶክተር አስራት ናቸው የሚሰጡን። የግላኮማ ሰርቪስም አለን። የግላኮማ ግፊቱን መቀነስ በመድኃኒት ካልሆነ ወደ ሰርጀሪ እንሄዳለን። ስለዚህ በሰርጀሪ አማካኝነት ደግሞ እሱ ይሰራል። እነዚህ ነገሮች እኛ ጋር በደንብ ይሰጣሉ። ለጊዜው የህፃናት ዶክተር ማንደፍሯለን እንዳስፈላጊነቱ። እንደገና የተንሸዋረረ አይን ካለ የተንሸዋረረ አይንንም ማስተካከል ይቻላል። ኮስሞቲካል ነገሮችንም የምንሰራቸው ሰርቪሶች አሉ። የሬቲና ስለ ፔመንት ቅድም ስንት ነው የሚል እየጠየቅሽ ነበርና ሬንጅ ነው የምነግራችሁ። ከ60 ሺህ ብር እስከ 90 ሺህ ብር ባለው መሀል ነው የሚሆነው። አይ አይደለም፣ የሬቲና ነው ከሁሉም ውድ የሬቲና መላቀቅ ሰርቪስ ይወደዳል። የግላኮማውም ከ30 እስከ 35 ባለው ነው የሚሆነው። ስራ ቢዝነሱም ተመሳሳይ ነው። 30ዎቹ ላይ ነው ብዙዎቹ የሰርጀሪ ታይፖች የሚኖሩት። በዛ መሀል ላይ ያለው ሬንጅ ያንን መክፈል የማይችሉ ሰዎች በደንብ አድርገን ጥናት አድርገን መርዳት ያለብንን እንረዳለን ማለት ነው። ነፃ የምንሰራቸው አሉ፣ ዲስካውንት የምናደርጋቸው አሉ። እዛ ጋር ወደ ሰርጂካል ዋርድ ስንሄድ የተለያዩ ማሽኖች አሉ። በደንብ ጥሩ ማሽኖች ናቸው ያሉት። ከጀርመን የመጡ አሉ። ጋይደር የምንለው የሬቲና ማሽን አለን። ማይክሮስኮፓችንም ቶፕኮን ነው። እሱም እንደዚሁ ቆንጆ ማይክሮስኮፖች አሉን፣ ማሽኖች አሉን። የተለያዩ ሙሉ ሕክምና አለ። ምንም ወደ ውጭ የሚያስኬድ ነገር ምንም ነገር የለም ማለት ነው። እሱ ወደ መነጽሮቹ ሄድና ያሉትን ፍሬሞች ደግሞ የተመለከትን ትንሽ ነገር እናወራለን። እዚህ ጋር እንግዲህ የተለያዩ አይነት መነጽሮች ይታዩኛል። ለምን አይነት የሚሆኑ ናቸው የሚለውን ነገር አጠራርገሽ። እሺ መልካም። እንደነገርኩሽ ፕሪስክሪፕሽን ከዛ ይዘው መጥተው ነው ወደዚህኛው ጋር ዲስፕሌይ ላይ መቅረስ ትባላለች። የመነጽር ኦፕቲክስ ክፍላችን ኃላፊ ናት። እሷ ናት የምታስተናግዳቸው ክላይንቶቹ ማለት ነው። እዚህ ጋር ፍሬሞች፣ የተለያዩ ፍሬሞች አሉ። ለማንበቢያ የሚሆኑ ፍሬሞች አሉ። የፀሐይ መነጽር ብቻ የሚሆኑ ፍሬሞች አሉ። እንደገና ደግሞ ፕሮግረሲቭ የምንለው አለ። የርቀትንም የቅርበትንም በአንድ ላይ የሚሰጠን። እዚህ ጋር ኮሌክት የምናደርገው ፍሬም ነው። ሌንስ ኦርደር ነው የሚደረገው። በፕሪስክሪፕሽኑ መሰረት ይሰጣሉ ፕሪስክሪፕሽናቸውን። እዚህ ጋር የሌንስ ዋጋቸውን ይነግሯቸዋል። እነሱ ፍሬም ይመርጣሉ። ፍሬም ብቻ ነው ሌንስ እዚህ ጋር የሚነገራቸው ማለት ነው። ከአይናቸው ጋር ፊት ያደርጋል የሚለውም በደንብ ፕሮፐርሊ ፕሮፌሽናሎች ናቸው ጋይድ ያደርጓቸዋል ክላይንቶቹንም። እነሱም የወደዷቸው እንደገና ደግሞ እነሱም ደግሞ ቆንጆ ነው ብለው ፊት ከፊታቸው ጋር የሚሄድ ነገር እዚህ ጋር ይመረጥላቸዋል። እዚህ ጋር ይጨርሳሉ፣ ያዛሉ። የህፃናትም አለን። ጥሩነቱ በጣም ብዙ ጊዜ የህፃናት ፍሬሞች አበለብል አይደሉም እና የህፃናት ፍሬሞች በደንብ አሉ። በብዛት ይታየኛል ነው በብዛት ይታዩሻል አንቺም። እና ከለራቸውም ልጆች ያው ከለር ኮድ አላቸው የሚወዱት እና በከለራቸውም እንደሚፈልጉት የህፃናትም አለ የአዋቂም አለ። ሁሉንም ሰርቪስ
ያገኛሉ ማለት ነው። እንዳልኳችሁ የመድኃኒት ከሆነ ደግሞ ታች ፋርማሲ አለ። ያው እዛ ሄደው ደግሞ የመድኃኒት ማዘዣቸውን ይወስዳሉ ማለት ነው የምልሽ። ዋጋቸው ግን እዚህ ጋር ፍሬሞቹ ለብቻ ነው ወይስ ሌንስ ከሌንሶቹ ጋር አንድ ላይ ሆኖ ነው? አይ አይደለም፣ እንደ ፕሪስክሪፕሽኑ ይለያል። አሁን ስፔሲፊካሊ የፍሬም ከ3000 ብር ጀምሮ ይኖራል። ሌንስ ዋጋቸው እንደ ቁጥሩ ይለያያል ማለት ነው። እሱ አሁን ፕሌኖ ሌንሶች 900 1,200 ምንም ሊሆን ይችላል። የፀሐይ መነጽር ሌንስ ብቻ ሲሆን ማለት ነው። ቁጥር ደግሞ ሲኖረው ኦርደር ሌንስ ስለሆነ የሚሰራው ዋጋው በጣም ባሪ ያደርጋል። ስፔሲፊካሊ ይሄ ነው ብሎ መናገር ይለያል። እንደዛ ትንሽ ያስቸግራል ማለት ነው። እንዳልኳችሁ ክፍሎቹ ብዙ ናቸው። በተመሳሳይ ሰዓት 4 ሐኪሞች ቁጭ ብለው የሚስተናገዱበት የተለያዩ ክፍሎች አሉ እንደየሰብ ስፔሻሊስታቸው። አሁን እዚህ የመጀመሪያውን ሕክምና ካደረጉ በኋላ ክትትል ሊኖራቸው ይችላል እና ካርዳቸውን የያዙ መምጣት አለባቸው? አዎ ካርድ ብቻ አይደለም። ኖርማሊ አሁን እኛ ዲጂታል ነው ሜሴጅ እንልካለን። ቀድሞ ለምሳሌ አንድ ታካሚ ቀጠሮ ካለው ፋይናሊ መጨረሻ ወደ ሪሴፕሽን ይመለሳሉ ብያቸዋለሁ። ታካሚዎች ቀጠሮም ካላቸው እዚህ ጋር ነው ቡክ አድርገው ይሄዳሉ። ኔክስት ታይም ላይ ሲመጡ በሰዓት ነው። ለምሳሌ 3:10 ከሆነ ቀጥሯቸው እዚህ 3:10 መድረስ አለባቸው። 30 ደቂቃ ዌቲንግ ታይም አለ። እነሱ ሌት ሆኖ ቢመጡ እኛም አክሴፕት የምናደርገው ማለት ነው። እሱ ኮንፈርም ያድርጉናል። ሜሴጅ ነው የምንልከው። ቢፎር 2 days ሜሴጅ እንልካለን ጀስት ሪማይንድ ለማድረግ። ኒው ታካሚዎቹ ከሆኑ ደግሞ ደውለው ቡክ ያድርጋሉ። በአካል መጥቶ ቡክ ማድረግ ይቻላል፣ ደውሎም ቡክ ማድረግ ይቻላል ማለት ነው። ሁለቱንም አለ። መልካም። እንግዲህ ተመልካቾቻችን እዚህ መጥተው አገልግሎት ተጠቃሚ እንዲሆኑ አድራሻችሁን ንገሪልኝ፣ እንዲሁም ደግሞ ደውሎ ቡክ ማድረግ ይችላሉ ጋርሽኝ ስለነበር ስልክ ቁጥሮችም ካለ ንገሪልኝና እኛም ከታችን እናስቀምጠዋለን ከቪዲዮ ስር። ቴንኪዩ። አድራሻችን ከመገናኛ ወደ ጉርድ ሾላ ሲመጡ ሴንቸሪ ሞል ፊት ለፊት ሜርሲ ፕላዛ 3ኛ ፎቅ ላይ እንገኛለን። የስልክ ቁጥራችን ደግሞ 0944 000 111 ወይም ደግሞ 0944 000 222 በዛ ደውለው ቡክ ማድረግ ይችላሉ ማለት ነው። እኛም ከስልክ ቁጥሮችን ስለምናስቀምጥ ደውለው ቼክ ማድረግ የሚፈልጉት ነገር ካለ ማንኛውንም ሕክምና እዚህ መጥተው ማድረግ የሚችሉ ከሆነ መልዕክት እናስተላልፋለን። እዚህ መጥተው እንዲታከሙ በጣም አድርጌ አመሰግናለሁ። ቴንኪዩ። ስለመጣችሁ ደስ ብሎኛል። አመሰግናለሁ። እኔ እሺ፣ ሰላም ሁኑ።